ሰላም እንዴት አላችሁ? እኔ ኃይሌ ነኝ። ዛሬ ስለ ኒኪን ላይቭ 7 ወሳኝ ነገሮችን እነግራችኋለሁ። በመጀመሪያ ደረጃ እንዴት አፕሊኬሽን ዳውንሎድ አድርገን አካውንት ክሬት እንደምናደርግ እነግራችኋለሁ። በሁለተኛ ደረጃ ፌስ አውተንቲኬሽን ሰጥተን እንዴት ላይቭ እንደምንገባ እነግራችኋለሁ። በሶስተኛ ደረጃ ሶሻል ሚዲያቸውን ፎሎ በማድረግ እንዴት 2000 ኮይን መቀበል እንደምንችል እነግራችኋለሁ። በአራተኛ ደረጃ ወንዶችንም ሴቶችንም ኢንቫይት በማድረግ እንዴት የኢንቪቴሽን ገቢ ማግኘት እንደምንችል አሳያችኋለሁ። በአምስተኛ ደረጃ መሰረታዊ ታስኮች ምን ናቸው የሚለውን እነግራችኋለሁ። በስድስተኛ ደረጃ የዊዝድሮዋል ሜተድ ወይም ደግሞ የሰራነውን ገንዘብ በምን ልናወጣ እንደምንችል ማውጫ መንገዶቹን አሳያችኋለሁ። በሰባተኛ ደረጃ ደግሞ የኒኪ ኮላቦሬተር ወይም ደግሞ ኮንተንት ክሬተር ሆናችሁ ከኒኪ ጋር እንዴት መስራት እንደምትችሉ አሳያችኋለሁ። ወደ ቪዲዮ። ኒኪ ላይቭ አፕን እንዴት ዳውንሎድ አድርገን አካውንት ክሬት እንደምናደርግ እናያለን። ስለዚህ ሊንኩን ለማግኘት እዚች የቴሌግራም ሰርች ማድረጊያው ጋር ትሄዱና አት ዮቶር ኤች ብላችሁ ሰርች ስታረጉ ኃይሌ ፖፖ ኤንድ ኒኪ ፋሚሊ የሚል ይመጣላችኋል። እሱን ነካ ታረጉታላችሁ ማለት ነው። እሱን ነካ እንዳረጋችሁት እዚህ ጋር ብዙ የተጻጻፍናቸው ሰዎችም ጆይን ያደረጉት ታገኛላችሁ። ስለዚህ ጎ ኤንድ ዳውንሎድ ኒኪ ላይቭ አፕ የሚል አለ። እዚች ጋር ይችል ሊንኳን ነካ ታደርጓታላችሁ። ይሄንን በዚች ግራፊክስ ዳውንሎድ ናው የምትል ትመጣላችኋለች። እዚህ ጋር በኦሬንጅ ከለር እዚች ጋር ኮሚሽን አፕ ቱ 70% የምትል ትመጣለች። ስለዚህ ዳውንሎድ ናው የምትለዋን ነካ እናደርጋለን ማለት ነው። ወደ ፕሌይ ስቶር ይሄድልናል። ስለዚህ ኒኪ ላይቭ ስትሪም ኤንድ ፓርቲ የሚል አለ። ከዛ ኢንስታል የምትለዋን አንድ ጊዜ ነካ እናደርጋታለን ማለት ነው። እሺ አፕሊኬሽኑ ዳውንሎድ አድርጎ ኢንስቶል እንዳደረገልን እንሄድና ኒኪ ላይቭን እዚች ጋር ሄደን እንከፍታታለን ማለት ነው። ዩዝ ኒኪ ላይቭ አፕ ፕሊዝ ሪድ አግሪመንት ነው። እዚች ጋር አግሪ ብለን ነው የምንገባው። አግሪ የምትለዋን እነካለን። እዚች ጋር በጉግል በፌስቡክ እንዲሁም ደግሞ በስልክ ቁጥር ሳይን አርግ ይላሉ። ስለዚህ እኛ ግን በፌስቡክ እናድርገው። በፌስቡክ ስንለው እዚች ጋር ኮንቲኒው አስ ይልና የፌስቡክ ስማችሁን ያመጣል። ስለዚህ እሱን ነካ እናደርገዋለን። አሁን እዚህ ጋር ኢምፕሩቭ ኢንፎርሜሽን የሚል አለ። እዚች ጋር ፕሮፋይል ፒክቸር የራሳችሁን ታስገባላችሁ። ለማስገባት የካሜራ ምልክቷን ነካ ስታደርጉ ወደ ጋላሪ ይሄድላችኋል። እሺ አሁን ይችን ፎቶ እናድርጋት። በትክክል ይችን ሎጎ ኔክስት እንበልለት። ፕሮፋይል ፒክቸራችንን አስገባን። እዚች ጋር አሪ 9265 የሚለው ጋር ስም የራሳችሁን ስም ሞዲፋይ ማድረግ መቻል አለባችሁ። ስለዚህ እኔ ገስላ ልበለው። እሺ ከዛ እዚች ጋር የትውልድ ዘመናችሁን የምትሞሉ 18 ዓመት እንዲያልፋችሁ አድርጋችሁ ነው የምትሞሉ። ስለዚህ እዚህ ጋር እናድርገውና ከዛ ሁለት አሻንጉሊቶች አሉ እዚች ጋር ሜል እና ፊሜል የሚል አለ። ስለዚህ ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል የሚለውን ስለዚህ ሜል ይሄ የወንድ አካውንት ስለሆነ ሜል ብዬ ኔክስት ለዋለው። አሁን እዚህ ጋር ጾታ እንደማይቀየር ይነግራቸዋል። አፍተር ሰብሚሽን ጀንደር ካንት ቢ ሞዲፋይድ ይላል። ስለዚህ ተሳስታችሁ ከሆነ ካንስል አድርጋችሁ ትክክለኛው መምረጥ ትችላላችሁ። እኔ ግን በትክክል ሜል የሚለውን ስለመረጡ ወንድ ስለሆነ የወንድ አካውንት ስለሆነ የምከፍተው እሱን ደንለዋል። እሺ እዚህ ጋር ምን እናደርጋለን? ከነዚህ ሰዎች ፎሎ አድርጉ ነው የሚለው። ከላይ ምን የምትላለች ስኪፕ የምትላለች። ስኪፕ የምትለዋን አንድ ጊዜ ምን ማድረግ እንችላለን? ነካ ማድረግ እንችላለን፣ ወይም ደግሞ ሰይ ሃይ ማለት እንችላለን፣ አንዱን ማለት ነው። ስለዚህ አለው ኒኪ ላይቭ አክሰስ ዚስ ዲቫይስ ሎኬሽን ይላል። ዲቫይስ ሎኬሽኑን አክሰስ እንዲያደርግ አድርግ ነው የሚለው። አለው ትሉታላችሁ ማለት ነው። ስለዚህ አንድ ሰው ንኩ ይላችኋል። አንድ ሰው ነክታችሁ እዚህ ጋር ጥንቃቄ ማድረግ ያለባችሁ የማትፈልጉት ሰው ጋር ሄዳችሁ ኤጀንት እንዳትሞሉ ጥንቃቄ። ስለዚህ እንደዚህ ክሊር ታረጉትና እንደገና ኒኪን ትከፍቱታላችሁ ማለት ነው። ኒኪን እንደገና ትከፍቱታላችሁ። የማትፈልጉት ሰው ጋር ሄዳችሁ መመዝገብ አይጠበቅባችሁም። የማታውቁትም ነገር መነካካት የለባችሁም ማለት ነው። ስለዚህ ከኔ ጋር መቀጠል የምትፈልጉ ከሆነ ስክሪኑ ላይ ብለው ስልክ ላይቭ ስትገቡ ብትደውሉልኝ ላይቭ ላይ እኔ እመጣለሁ ማለት ነው። እሺ አሁን ምን እናደርጋለን? እዚህ ጋር ከታች 5 ምልክቶች አሉ። ወደ ቀኝ ያለችዋን ሚጋ እንሄድና ምን እናደርጋለን? ኢንቫይት ፍሬንድስ የሚል አለ። ይችን ኢንቫይት ፍሬንድስ የምትለዋን ነካ እናረጋታለን። እቺ ጋር
ጎቱ ኢንቫይት የምትለው አሁን የምንፈልገው ማይ ኢንቫይት የምትለው እንድትነኩ እዚች ጋር በቀጭን ጽሁፍ ያለችዋ ማይ ኢንቫይት የምትለው እንድትነኩ ነው። ይችን ትነኩና አይውላችሁ ላስት 3 መንዝ አሁን እናንተ አዲስ ስለሆናችሁ ኢንቫይት ያደረጋችሁ ሰው የለም። ስለዚህ ምን ታደርጋላችሁ? ከታች ዳር ማይ ኢንቫይተር የሚለውን ትነኩትና አድ የሚለውን ትነካላችሁ። ከዛ በትክክል እዚህ ጋር የምታዩትን ቁጥር ማስገባት መቻል አለባችሁ። 705 24 32 ከዛ 705 24 32 የሚለውን በትክክል ካስገባችሁ በኋላ ሰሚት ትሉታላችሁ ማለት ነው። ሰሚት ስትሉት ዮቶር የሚል ስም ያመጣላችኋል። ስለዚህ ምን ታደርጋላችሁ? ላይቭ ላይ ገብታችሁ እዚህ ጋር አንዳንድ የምታዩት ነገር ሊኖር ስለሚችል እንዳትቸገሩ ላይቭ በምትገቡበት ሰዓት ስክሪኑ ላይ በምታዩት ስልክ ብደውሉልኝ ላይቭ ላይ መጥቼ አሲስት አደርጋችኋለሁ። እንዳትሳሳቱን ዴይሊ ታስካችሁንም በትክክል ምን መስራት እንዳለባችሁ እነግራችኋለሁ። ስለዚህ ስልኬን መጠቀም ትችላላችሁ። በማንኛውም ሰዓት ደውሉልኝ። ፌስ አውተንቲኬሽን ወይም ደግሞ ፌስ ቬሪፊኬሽን እንዴት እንሰጣለን? አውተንቲኬሽን ለመስጠት አፕሊኬሽኑን እንደዚህ ስንከፍተው ተመልከቱ። ላይቭ ላይ ያሉ ሰዎችን በደረጃ ያሳየናል። ስለዚህ ምንድነው የምፈልገው እኛ ፌስ አውተንቲኬሽን መስጠት ነው። ወደ ታች ዳር የስክሪናችሁ ታች ዳር እንሄድና ላይቭ፣ ፖስት፣ ክለብ፣ ቻት፣ ሚ የሚሉ 5 አይኮኖች አሉ። ስለዚህ ከነዚህ 5 አይኮኖች መካከል ወደ የመጀመሪያዋን ከነዚህ 5 አይኮኖች መካከል የመጀመሪያዋን ላይቭ የምትለዋን እንነካና ወደ ቀኝ ሳይድ ወይም ደግሞ ወደ ቀኝ ዳር በሰማያዊ ባክግራውንድ የዩቲዩብ ምልክት አለች። እሷን አንድ ጊዜ ምን አረጋለሁ? ነካ አረጋታለሁ። እሷን ነካ ሳረጋት ላይቭ ወደ ምገባበት ኢንተርፌስ ያመጣኛል። እዚህ ጋር ምንድነው ማድረግ የሚጠበቅብኝ? ከበር ፎቶ እዚህ ጋር አስገባለሁ። ከዛ ታይትል እዚች ጋር ዮቶር የሚለው ላይ አስገባለሁ። እዚች ጋር ፕሊዝ ኮምፕሊት ፌስ ዲቴክሽን ፈርስት ይልና እዚች ጋር ቬሪፋይ የሚላለ ይችን ነካ አረጋለሁ ማለት ነው። እንግዲህ ይችን ነካ ሳረግ ኖቲፊኬሽን ያመጣልኛል። የሚሰጠኝ ኖቲፊኬሽን ቱ ኢንሹር ዘ ሴኩሪቲ ኦፍ ዮር አካውንት ፕሊዝ ኮምፕሊት ፌስ ቬሪፊኬሽን ፈርስት ይላል። ከዛ አግሪ ኤንድ ኮንቲኒው እለዋለሁ። ግን የኔ ፊት አላስገባውም። ለምን ቢባል ሌላ አውተንቲኬትድ የሆነ አካውንት ስላለኝ ከዛ ጋር ተመሳሳይ እንዳይሆንብኝ። ስለዚህ ምንድነው የምታደርጉት እናንተ እዚች የሰው ፊት የምትመስላለች በነጠብጣብ መስመር የተሰራት። ስለዚህ እዚች ጋር ፊታችሁ ሙልት ታደርጉትና ከዛ ኖ ፌስ ዲቴክሽን የምትል ጽሁፍ ከታች አለች። እሷ ጋር ምን ታደርጋላችሁ ማለት ነው የምታዛችሁን ብሊንክ ዮር ኤ ትላለች፣ ኦፕን ዮር ማውስ ትላለች። ስለዚህ እሱን ታደርጋላችሁ። ከዛ ፌስ ዲቴክሽን ወይም ደግሞ ፌስ ቬሪፊኬሽን በ30 ደቂቃ ውስጥ እንሰጣለን ይሏቸዋል። ስለዚህ ይሄንን ታደርጋላችሁ ማለት ነው ፌስ አውተንቲኬሽን ለመስጠት። ፌስ አውተንቲኬሽን ካልሰጣችሁ ላይ መግባት ስለማትችሉ ማለት ነው። ሌላው ደግሞ የእነሱን ሶሻል ሚዲያዎች ፎሎ በማድረግ ነፃ 2000 ኮይን የምታገኙበት ነው። ስለዚህ አሁንም ፕሮፋይላችሁ ላይ እንዳላችሁ ወደ ታች ሂዱና ፎሎ አስ የምትላለች ወደ መጨረሻ ፎሎ አስ ቱ ሪሲቭ 2000 ኮይንስ የምትላለች። ስለዚህ እሷን ትነካላችሁ። እሺ እሷን ስትነኩ አካውንትስ 100% earn 2000 ኮይንስ ይላል። ኢቨንት ታይም ሎንግ ተርም ይላል። ስለዚህ ስቴፕ 1 ምንድነው የምታደርጉት? ክሊክ ዘ ፎሎዊንግ ኒኪ ኢንስታግራም፣ ዩቲዩብ ኤንድ ፌስቡክ ፔጅስ ይላል። ፌስቡክ ግሎባል አላቸው፣ ፌስቡክ ፊሊፒን አላቸው፣ ኢንስታግራም አላቸው፣ ዩቲዩብ አላቸው። ዩ ካን ጌት 500 ኮይንስ ፎሎዊንግ ዋን አካውንት የሚል አለ። ስለዚህ አንድ አካውንት ፎሎ ስታደርጉ 500 አንድ አካውንት ፎሎ ስታደርጉ 500 ኮይንስ ታገኛላችሁ። ከዛ አራቱን አካውንት ፎሎ ስታደርጉ 2000 ኮይን ማግኘት ትችላላችሁ ማለት ነው። ከዛ የመጀመሪያው ስቴፕ እያንዳንዱ ሊንኮች ነካ እያደረጋችሁ ምን ማድረግ ነው ፎሎ አድርጋችሁ ወይም ደግሞ ሰብስክራይብ አድርጋችሁ ስክሪንሾት መያዝ ነው የሚጠበቅባችሁ። ከዛ በሁለተኛው ስቴፕ ደግሞ አያችኋቸው ከታች ዮር አይዲ ብላ በቻይንኛ የተጻፈ ጽሁፍ አለ። እሱ ጋር አይዲ ቁጥራችሁን ታስገባላችሁ። ከዛ ፎሎ ያደረጋችኋቸውን አካውንቶች ስክሪንሾቶች የካሜራ ምልክቶቹን እየነካችሁ ምን ታደርጋላችሁ? ሰሚት ታደርጋላችሁ። ከዛ ምን ታደርጋላችሁ? ሰሚት ታደርጋላችሁ። ፌል ካረገባችሁና የማይሰጧችሁ ከሆነ ከታች ዋትስአፓቸው ስላለላችሁ በዋትስአፓቸው ምን ማድረግ ትችላላችሁ? ማውራት ትችላላችሁ ማለት ነው። ስለዚህ 2000 ኮይን በዚህ ማግኘት ትችላላችሁ። ጌም መጫወቻ ማስጀመሪያ ይሆናችኋል ማለት ነው። እንዴት አዳዲስ ሰዎችን ኢንቫይት እናደርጋለን? አሁን ኢንቪቴሽን እዚህ ጋር ደግሞ ለየት የሚያደርገው
ምንድነው ለወንዶችንም ሴቶችንም ኢንቫይት አድርጋችሁ እስከ $12.5 ማግኘት ትችላላችሁ። ስለዚህ ኢንቫይት ለማድረግ ከታች ከአምስቱ ምልክቶች ወደ ቀኝ ጫፍ ያለችዋን ሚ የምትለዋን ትነካላችሁ። ከዛ ፕሮፋይላችሁ ይመጣላችኋል። ትንሽ ዝቅ ስትሉ ኢንቫይት ፍሬንድስ የምትላለች እሷን መንካት ነው። አሁን ኢንቫይት ፍሬንድስ የምትለዋን ስትነኩ እዚህ ጋር ደስ የሚለው ፓርት ምንድነው በሊንክ ኢንቫይት ማድረግ ትችላላችሁ። በሊንክ ኢንቫይት ማድረግ ትችላላችሁ። ዛሬ አሁን በኢንቪቴሽን ያገኘሁት ነው ይሄ። ስለዚህ $1 በኢንቪቴሽን አግኝቻለሁ ማለት ነው። ስለዚህ እዚህ አካውንት ላይ ማይ ኢንቫይት የምትለዋ ላይ 11 ሰው ኢንቫይት አድርጌያለሁ። ስለዚህ በሊንክ ኢንቫይት ለማድረግ ጎቱ ኢንቫይት የምትለዋን ስትነኳት ምን ይላችኋል? ሊንክ ይሰጣችኋል። ኮፒ ሊንክ አድርጋችሁ በቴሌግራም፣ በዋትስአፕ፣ በኢንስታግራም መላክ ትችላላችሁ። በፈለጋችሁት መላክ ትችላላችሁ። ሌላው ደግሞ ዳውንሎድ አድርጎ የመጣ ሰው ከሆነ እዚች ጋር ማይ ኢንቫይት የሚለው 11 ያለችው እኔ 11 ሰው ኢንቫይት ስላረኩ ነው። እናንተ 0 ሰው ስለሆነ ወይም ደግሞ ምንም ኢንቫይት ስላላደረጋችሁ ማይ ኢንቫይት የምትለዋን ስትነኳት 0 የሚል ነው የሚመጣላችሁ። ላስት መንዝ ብሎ ለኔ 11 ነው፣ ለናንተ ምንድነው 0 ነው የሚለው። ስለዚህ እናንተ አሁን ዳውንሎድ አድርጎ የመጣ ሰውን የት ጋር ነው ኢንቫይት የምታደርጉት? ከታች ማይ ኢንቫይተር ትርና እዚች ጋር አድ የምትል ምልክት አለች። ስለዚህ አድ የምትለዋን ይቺ በቢጫ ያለችዋን ነካ ስታደርጓት የናንተን ሊንክ ወደምታስገቡት ፕሊስ ኢንተር ዘ ኢንቪቴሽን ኮድ የሚለው ጋር ቁጥር ታስገባላችሁ ማለት ነው እዚህ ጋር። ስለዚህ እኔ ግን ለማሳያ ስለሆነ በዚህ ላይቭ ስለማልገባበት ምን አደርጋለሁ? ኮዱን ሳላስገባ ከዛ ሰሚት እለዋለሁ ማለት ነው እዚች ጋር። ከዛ ሰሚት እላችኋለሁ ማለት ነው። ስለዚህ በዚህ ልክ ዳውንሎድ አድርጎ የመጣን ሰው ኢንቫይት ማድረግ እንችላለን። ሌላው ኢንቫይት በኢንቪቴሽን እንዴት ይከፍለናል የሚለውን ሩሉን ለማየት ከላይ ኢንቫይት ፍሬንድስ ብሎ ወደ ቀኝ ጫፍ ሩልስ የምትላለች። ስለዚህ ሩልስ የምትሏን ስንነካት እዚች ጋር በሰንጠረዥ ምን ያደርግልናል? $12.5 እንዴት እንደምናገኝ ይገልጽልናል ማለት ነው። ስለዚህ ምን እናደርጋለን? እኛ በትክክል $4.5 ወይም ደግሞ 45000 ፖይንቱን በትክክል ማግኘት እንችላለን። ስለዚህ በቀን 1 ሰዓት በ7 ቀን ውስጥ ላይቭ ሲገቡ ይሄንን ሰንጠረዡን ማንበብ ትችላላችሁ ማለት ነው። ለበለጠ ደግሞ ላይቭ ላይ ሁል ጊዜ ስላለው አስረዳችኋለሁ ማለት ነው። ኒኪ ላይቭ ላይ የሚሰሩ መሰረታዊ ታስኮች ምንድን ናቸው? ለምሳሌ ታስኮቹን የት ጋር ነው ሄደን የምናየው የሚለውን እናያለን። ስለዚህ አሁን ደግሞ በዋናው አካውንት መጥቻለሁ። ስለዚህ ታስኮቻችንን ለማየት ሚ የምትለዋ ላይ ከታች ከአምስቱ ምልክቶች ሚ የምትለዋ ነው የምነካ። ከዛ እዚች ጋር ኤጀንሲ ስለሆንኩ አሁን እኔ ኤጀንት ስለሆንኩ ኤጀንሲ የሚለው ከፍቶልኛል ማለት ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር ታስክስ የምትላለች። ታስክስ የምትለዋን አንድ ጊዜ ምን ታደርጋላችሁ? ነካ ታደርጓታላችሁ። ልክ ታስክስ የምትለዋን እንደነካችኋት አዲስ ከሆናችሁ 4 ይኖራል እዚች ጋር፣ ነባር ከሆናችሁ ግን ዴይሊ ላይቭ ኤንድ ፕሌይ የሚል አለ። 3 ነገሮች አሉ። የመጀመሪያው ዴይሊ፣ ከዛ ላይቭ፣ ከዛ ፕሌይ ማለት ነው። አሁን እዚህ ጋር ዴይሊ ላይ የምንሰራቸው ባይንድ ፎን ታረጋላችሁ 20 ኮላር ፍላወር ይሰጣችኋል። እንዲሁም ደግሞ ፓርቲ ሩም ላይ ወይም ደግሞ ላይቭ ገስት ላይ ገብታችሁ 30,000 ኮይን ላኪ ጊፍት ስትጫወቱ እስከ 6800 ይሰጣችኋል እያለ ፒኬስ ታሸንፉ እያለ እነዚህ ዝርዝር ነገሮች አሉ። ገብታችሁ ይዋቸው ለበለጠ በማብራሪያ ስለማብራራላችሁ እነሱን ታያዋቸዋላችሁ። አሁን ለማየት ያክል ነው። ከዛ ላይቭ እንገባለን ማለት ነው። ላይቭ ላይ የሚገርመው ይሄ አፕሊኬሽን ከፖፑሌት የሚያደርገው ምንድነው? ለወንድም ለሴትም ላይቭ ታስክ አለው። ለወንድም ለሴትም ላይቭ ታስክ አለው። ይህ ማለት ምንድነው? ወንዶች ስቲል ኒድስ አላቸው ማለት ነው። ስለዚህ ተመልከቱ፣ ከመቼ ጀምሮ ነው ወንዶች ላይቭ ታስክ የሚጀምሩት? 400,000 ፖይንት ጊፍት ሲያገኙ ወይም ደግሞ 400,000 ፖይንት ተቀይረው ሲያገኙ ማለት ነው። ስለዚህ 5000 በሰዓት ይሰጣቸዋል ማለት ነው ላይቭ ላይ ሲቀመጡ። ሌላው ደግሞ ሌቭል 1 ፕሮ ላይ ሲሆኑ ማለት 6500 በሰዓት የሚያገኙት እንዴት ነው? ቶታል ኢንካማቸው 400,000 ሲሆንና ላኪ ጊፍት ኢንካም ወይም ደግሞ በጋምብል 660,000 ፖይንት ምን ሲያደርጉ ነው? እርን ሲያደርጉ ነው። ከዛ ሌቭል 2 እያለ 7500 እያለ መጨረሻው ትልቁ የስቲል ኒድስ መጨረሻ ምንድነው? ሌቭል 9 ፕሮ ላይ 80,000 ፐር ሃወር የሚያገኙበት ነው ማለት ነው። 80,000 ፐር ሃወር የሚያገኙበት ነው። ስለዚህ ሚኒማይዝ እናድርገው ይሄንን። ከዛ ተመልሰን ደግሞ ፕሌይ የምትላለች። ፕሌይ ላይ ብዙ ጊዜ ላኪ ጊፍት ጌሞችን እየተጫወት የተለያዩ ኮይኖችን ኮንሱም ስናደርግ ወይም ደግሞ ስፔንድ ስናደርግ
የምናገኘው ሽልማት ነው። ላኪ ጊፍት ስንጫወት 80 ዩኒት ስንጫወት ይልና 5600 ማክሲመም ኮይን ይሰጠናል ማለት ነው እያለ በፕላይ ደግሞ እዚህ ጋር ታስኮቻችንን ማየት እንችላለን። ለበለጠ ደግሞ ላይቭ ላይ ስለመሆን ላይቭ ላይ እየመጣችሁ ምን ታረጉኛላችሁ? ጥያቄዎቹን ያልገባችሁን መጠየቅ ትችላላችሁ። አሁን ደግሞ የክፍያ መንገዶች፣ በመጀመሪያ ሰው ይከፍላል የሚል ጥያቄ ሊያነሳ ይችላል። ይከፍላል። በትንሹ $10 ከሰራችሁ ይከፍላል። ግን የክፍያ መንገዶች ምን እንደሆኑ ላሳያችሁ፣ በምን እንደሚከፍላችሁ ማለት ነው። ኒኪ ላይቭ ስትሪም አፕ ላይ ስትሰሩ በምን መንገድ ሊከፍላችሁ እንደሚችል ላሳያችሁ። ስለዚህ ሚ የምትለው ላይ እንገባና አሁን ማይ አካውንት የምትላለች እዚህ ጋር የመጀመሪያው ኮይን ነው፣ ሁለተኛው ቢንስ ነው። አሁን እዚህ ጋር ከፖፕ የሚለየው ኮይን እንዳለ ኮይን ነው። ወደ ቀኝ ጫፍ ያለችው ቢን የምትለዋ ግን ፖፖ ላይ ምንድን ነበር? ፖይንት ነበር ማለት ነው። ስለዚህ ይችን ቢንስ የምትለዋን 100 ሺህ እንደሞላችልን እርግጠኛ ስንሆን ኤክስቼንጅ የምትለዋን እንነካለን ማለት ነው። ኤክስቼንጅ የምትለዋን ስንነካ ማይ ቢንስ ይልና ከታች ደግሞ ኤክስቼንጅ ይላል። በነገራችን ላይ 30 ሺህ ኮይን ከደረሰላችሁ ወደ 27 ሺህ ኮይን መቀየር ትችላላችሁ። ማለቴ በነገራችን ላይ 30 ሺህ ቢንስ ከደረሰላችሁ ወደ 27 ሺህ ኮይን መቀየር ትችላላችሁ ማለት ነው። ስለዚህ ኤክስቼንጅ ማድረግ ትችላላችሁ ማለት ነው ኮይን ካጠራችሁ። ነገር ግን አሁን ምንድነው ማድረግ የፈለግነው? ዊዝድሮ ማድረግ ነው የፈለግነው። ስለዚህ ዊዝድሮ የሚለውን እንንካ። ዊዝድሮ የሚለውን ስንነካ ተመልከቱ ቶታል አማውንት ፎር ዊዝድሮዋል ይልና $2.3 ብዙ ስለሌለኝ ነው። ስለዚህ ዊዝድሮዋል ሜተድ ብሎ ለናንተ አድ ፔመንት ሜተድ ሊላችሁ ይችላል። ለኔ ግን አቢሲኒያን ዝም ብዬ ለማስገባት ስነካካው ስለገባ አቢሲኒያ ሞባይል ባንክ ኦፍ አቢሲኒያ ሞባይል የሚል አለ ማለት ነው። ስለዚህ እሷን አንድ ጊዜ ነካ አድርጋታለሁ። ከዛ ይውላችሁ ዊዝድሮ ሜተድ ትልና ወደ ቀኝ ጫፍ ኢትዮጵያ የምትኖር ላይ ያለች አገር መቀየር እንችላለን በነገራችን ላይ። ስለዚህ ግን አሁን አገር መቀየር ሳይሆን በኢትዮጵያ ውስጥ ምን የክፍያ አማራጮች አሉ የሚለውን USDT አለ፣ ኢፒአይ አለ፣ ባይናንስ አለ፣ ፒክስ አለ፣ ከዛ CBE ሞባይል ባንኪንግ አለ 2% ነው። ባንክ ኦፍ አቢሲኒያ 2%፣ ቴሌብር አለ፣ ፔባክ ፔፓል የሚል አለ ማለት ነው። ስለዚህ በፔፓልም ማውጣት ትችላላችሁ። አሁን እዚህ ጋር አፕዴት የተደረጉት ፒዮነር ነበር እዛ ጋር ፖፖ ላይ፣ እዚህ ጋር ደግሞ ፔፓል ገባ። ከዛ ፒክስ የምትል አዲስ ነገር ገብታለች ማለት ነው። አዋሽ ባንክ ነበር እዛ ጋር፣ እዚህ ጋር አዋሽ ባንክ የለም። እዚህ ጋር ማን አሉ? ቴሌብር አለ፣ ባንክ ኦፍ አቢሲኒያ ሞባይል ባንኪንግ አለ፣ CBE ሞባይል ባንኪንግ አለ። በእነዚህ ምን ማድረግ እንችላለን? ዊዝድሮ ማድረግ እንችላለን። አገር እንዴት ነው መቀየር የሚቻል የሚል ጥያቄ ከተነሳባችሁ ግን ይችን ዊዝድሮ ሜተድ ከተብሎ ወደ ቀኝ ጫፍ ያለችዋን ኢትዮጵያ ካርታን ስትነኳት እንደዚህ ይመጣላችኋል። ስለዚህ ሳውዲ አረቢያ በባንዲራ እንፈልጋት SA ትላለች፣ ይቺ ነች። ስለዚህ እሱ ውስጥ ያለ ሰው ምን የክፍያ መንገዶች አሉ? ምናልባት አረበኛ ሊሆን ይችላል። እሺ ሳውዲ አረቢያ ምን የክፍያ አማራጮች አሉ? USDT፣ ኢፒአይ፣ ባይናንስ፣ ፒክስ፣ ቮዳፎን፣ ፔፓል የሚል አለ ማለት ነው። ሌሎችም ሀገራቶች ይችን እየቀያየራችሁ። ስለዚህ ሌላ ሀገር የሆናችሁ ሰዎች ለምሳሌ ሳውዲ፣ ዩናይትድ አረብ ኤሚሬት ወይም ደግሞ ዱባይ እነዚህ የክፍያ አማራጮች አሉ። ስለዚህ ዱባይ ወይም ሳውዲ ያላችሁ እንደዚህ ነው የሚሆንባችሁ። ስለዚህ ምን ታደርጋላችሁ? እዚች ጋር ባንዲራዋን ትነኳትና ወይም ደግሞ ኢቤት እንፈልገው ሄደን ኢቤት እንፈልገው። ስለዚህ የኢትዮጵያን ኢትዮጵያ ያትላችሁ እዚች ጋር ኢትዮጵያ የምትላለች እሷን ስንነካት ያው የክፍያ አማራጮቻችን ተመለሰች ማለት ነው። የክፍያ አማራጮቻችን ተመለሰች። ስለዚህ በዚህ መልኩ ዊዝድሮ ማድረግ እንችላለን። ሌላው ደግሞ ኮንተንት ክሪኤተር ከሆናችሁ ምን መሆን ትችላላችሁ መሰላችሁ? የዚህ አፕሊኬሽን ኮላቦሬተር መሆን ትችላላችሁ። ስለዚህ ምን መሆን እንችላለን የሚለውን ለማየት ሚ ላይ እንዳለው ምን የሚለውን ልንካ፣ አክቲቪቲስ የምትለዋል ልንካና ምን መስራት እንችላለን የሚለውን እናያለን ማለት ነው። ስለዚህ አክቲቪቲስ የሚለውን ስንነካ ፖፑላር የሚለው ላይ እንግባና ወደ ታች ዳር ዝቅ እንበል። ወደ ታች ዳር ዝቅ እንበል። ከዛ ሪክሩቲንግ ፌስቡክ ኮላቦሬተርስ የፌስቡክ ኮንተንት ክሬተር መሆን ትችላላችሁ። በወር እስከ $50 ታገኙበታላችሁ። $50 የሚለውን እንዴት አፕላይ እንደምናደርግ ላሳያችሁ። ስለዚህ ሪክሩቲንግ ሶሻል ሚዲያ ኮላቦሬተር ወይም ደግሞ ፌስቡክ ኮላቦሬተር የሚለውን ማክሲመም እስከ $50 ደሞዝ ተከፋይ መሆን ትችላላችሁ። ስለዚህ
ሪኳየርመንቱ ምንድነው? አትሊስት ዋን ኦፍ ዘ ፎሎዊንግ ፕላትፎርም መስት ሃቭ 3000 ፎሎወር ዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ቲክቶክ ከነዚህ አንዱ 3000 ፎሎወር እንዲኖራቸው ይጠበቅባቸዋል። ሽልማቱ ምንድነው? አንድ ፖስት ስትፖስቱ 500 ቢን ሽልማት አላችሁ በአንድ ፖስት። ከዛ ፓርቲሲፔት ለማድረግ ኮንታክት ሶል የሚባል ሰው ነው ቪያ ዋትሳፕ ነንበራቸው ይሄ ነው። ኤንድ ሴንድ ሜሴጅ 66 ብላችሁ ነው የምትጽፉት። 66 ብላችሁ ተጽፉላቸው ሪክሩቲንግ ፌስቡክ ኮላቦሬተር እንደሆነ ያውቁታል ማለት ነው። ከዛ ፕሮቫይድ ስክሪንሾት ኦፍ ዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ቲክቶክ አንድ ፎሎ ካውንቴንት የፌስቡክ ፕሮፋይል ሊንካችሁን ታጋራላችሁ ማለት ነው። ይሄኛው $50 ማክሲመም $50 ደሞዝተኛ የምትሆኑበት ነው ማለት ነው።